እንዲቆያችሁ የተከበራችሁ ተመልካቾቻችን 7 ሰዓት ሆኗል። በምዕራፍ 2 ያቦል ዜና ቆይታ ዳግም ተገናኘን። ዋና ዜናዎቹን ላስታውሳችሁ። በደቡብ ጎንደር ዞን የፋርጣ ወረዳ ግብርና ጽሕፈት ቤት ከ100 ኩንታል በላይ የበቆሎ ምርጥ ዘር ለአርሶ አደሩ ማሰራጨቱን አስታውቋል። ጽሕፈት ቤቱ ምርጥ ዘሩን ያሰራጨው ወቅቱን የጠበቀ ዝግጅት ለማድረግና ምርታማነትን ለማሳደግ መሆኑንም ገልጿል። ግብአቱን የተረከቡ የአካባቢው አርሶ አደሮች በበኩላቸው ምርጥ ዘሩ በወቅቱ መቅረቡ ውጤታማ እንደሚያደርጋቸው ገልጸው በአሁኑ ወቅት የእርሻ ማሳቸውን ለዘር ዝግጁ አድርገው በመጠባበቅ ላይ መሆናቸውንም ተናግረዋል። እዚሁ ጉዳይ ላይ ተጨማሪ መረጃ የሚያጋራን ባልደረባችን ተክለ ብርሃን ፈንታ በቀጥታ የስልክ መስመራችን ላይ ነው የሚገኘው። ተክለ ብርሃን እንዴት ቆይተሃል? እንግዲህ የስርጭት ሂደቱ ምን ይመስላል? በዘርፉ ውስጥ የሚያሳድረው አስተዋጽኦ ምንድነው? መረጃዎችን እንጋራ። አመሰግናለሁ ፈቲያ። እንደምንውላችኋል ተመልካቾች። ፈቲያ በመግቢያሽ ላይ እንደገለጽኩት ጎንደር ዞን ፋርጣ ወረዳ የሚኖሩ አርሶ አደሮች የበቆሎ ምርጥ ዘር በመውሰድ ላይ ናቸው። 2018 ለ2019 የምርት ዘመን ሰፊ የቅድመ ዝግጅት ስራዎች ሲከናወኑ መቆየታቸውን የፋርጣ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ማድነው ብርሃን አስታውቀዋል። በምርት ዘመኑ 41320 ሄክታር መሬት በተለያዩ ሰብሎች እንደሚሸፈን ተናግረው በዚህ ውስጥም 7120 ሄክታር በበቆሎ ዘር የሚሸፈን መሆኑን ነው የገለጹት። ለዚህም 360 ኩንታል የበቆሎ ምርጥ ዘር ለማስገባት ታቅዶ ወደ 150 ኩንታል የሚሆነውን የአርሶ አደሩ ማሰራጨት መቻሉን አስረድተዋል ማለት ነው። በምርት ዘመኑ እንግዲህ ለማቅረብ ከታቀደው 58434 ዳፕና ዩሪያዎች እስካሁን 6464 ኩንታል ለአርሶ አደሩ እንዲደርስ መደረጉንም አንስተዋል ኃላፊው አክለውም ምርጥ ዘርን ቀድመው ለሚዞሩ አርሶ አደሮች በማሰራጨት ላይ መሆናቸውንና አርሶ አደሩ ደግሞ በቂ ግብዓት እንዲጠቀም ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ምርታማነት ለመጨመር እንግዲህ ትልቁ መፍትሄ ግብዓትን ምርጥ ዘርን በወቅቱ ማቅረብ መሆኑን አስገንዝበዋል ማለት ነው። የፋርጣ ወረዳ ግብርና የሰብል ልማት ቡድን መሪ አቶ በሪውን እውነቱ በበኩላቸው ምንድን ነው ያሉት? የግብርና ስራ አርሶ አደሩ ከተረጂነት ነጻ የሚወጣበት ትልቅ ተግባር በመሆኑ ይህን ተግባር እያከናወኑ ነው የሚገኙ። በአሁኑ ወቅት እየተሰራጨ ያለው የበቆሎ ምርጥ ዘር ምርታማነትን ለመጨመር ትልቅ አስተዋጽኦ እንዳለውም ገልጸዋል ማለት ነው። በየቀበሌዎች ለሚገኙ አርሶ አደሮችና ባለሙያዎች ወቅታዊ የሰብል ዝርያዎች አዘራራቸውን በተመለከተ ስልጠና እየተሰጠ እንደሚገኝም አንስተውልናል። ባለሙያው ከማሳ ዝግጅት ጀምሮ ማለት ነው እስከ ሰብል እስከሚሰበሰብበት ጊዜ ድረስ ያለውን ሂደት የተመለከተ ግንዛቤ መፍጠራቸውንም ገልጸውልናል። ምርጥ ዘርና ማዳበሪያን ሲወስዱ ያገኘናቸው አርሶ አደሮች ደግሞ መሬታቸውን በማረስና በማለስለስ ለዘር ዝግጁ እያደረጉ እንደሚገኙም አጫውተውናል ማለት ነው። በአሁኑ ወቅት ከአካባቢውና ከወቅቱ ጋር የሚስማማ የበቆሎ ዘር በመውሰድ ላይ ይገኛሉ። ከቀጣይ ሳምንት ጀምሮ ማለት ነው ዘር መዝራት እንደሚጀምሩም ነግረውናል። ምርጥ ዘርን በመጠቀም ከእጅ ወደ አፍ የሚሆነውን ፍጆታ ከማሟላት ባለፈ ምርታቸውን ለገበያ በማቅረብ እየተዘጋጁ መሆኑን ገልጸውልናል። ፈቲያ ጠቅለል ሲል እንግዲህ በቀሪ ጊዜያት ቀሪ ምርጥ ዘሮችን ዩሪያን ዳፕን ጨምሮ በማሰራጨት አርሶ አደሩ በወቅቱ የስራ ዘሩን እያከናወነ እንደሚገኝ እንግዲህ ከፋርጣ ወረዳ ግብርና ጽሕፈት ቤት ያገኘነው መረጃ ያመለክታል። ለሰዓቱ ያለኝ መረጃ ይህን ይመስላል። አመሰግናለሁ ፈቲያ። ተክለ ብርሃን ፈንታ ስለ መረጃዎች እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንልን።